ሲጣራ ገደለቻት ለማስባል ነው እንዴ ቤት ድረስ የመጣሽው? ይልሽ እውነቱን ስታውቂ ራስሽ ማንን መግደል እንዳለብሽ ታውቂያለሽ። ታስሚኝ የዴኒ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይህንንም ስለማቅ እርቃኔን ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይህንንም ስለነገርኩሽ ቪዲዮ እንደሚለቀው ቃለሁ። የፈለገውን ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ ሰው የገደለ ሰው ወንጀለኛ ሊታሰርም እረፍት የለውም። ቢፈታም ያው ነፍሰ ገዳይ የሟች ቤተሰብ ያሳድደዋል። ማርታ መድኃኒት ልታገኛት ሄዳለች። ስለዚህ ትነግራታለች። ይህንን ካልነገረቻት በስተቀር ማርታ መድኃኒትን ከእህትነት ትፍቃታለች። እኔም ያንቺ መቃብር ላይ አልኩ። አጠገቤ እንዳትደርሺ። አዳምጪ እባክሽ ማርቴ፣ አንዴ እንኳን አትዘጊ። ስሜልህ ለነገሩ እግዚአብሔር ይመስገን ሴት ልጆች አሉ። ምንም እንኳን እህት ቢነሳኝም ሴት ያውን ጀግና ሴት ልጆች አሉ። አቢጌልን የመሰለ እሷን ተከራክራ አባቷን ያስፈታች እሷ እኮ ነግረኝ ነበር። መድኃኒት ወጥም ሆነ ምን የሚያውቀው ነገር የለም። በቀደማ አክስት ሞታለች ተብሏል። አንቺን ያላውቅሽ ማንሽ አንቺ ተማትረባ ስቱፒድ ዞር በልኝ ወደዛ ወደዛ ሂድ። አብየል ደረጀ እንግዲህ እንትናንም ያለችበትን አውቃለች። የአብየል እጮኛ መጥቶ ነግሯታል ማለት ነው። እንግዲህ አብየል አርጁንን አግኝታ አርጁንን በጣም እያመሰገነችና ሲመቶች ከሆነ ቀፊ ብሏት አቅፋው ማለት ነው። እና እኔ የምትወጂ ተሆነ ቀፊ ሲላት አቀፈችው ማለት ነው። አንቺ ሁልጊዜ ለጥቅምሽ ነው አይደለ ኤቢ ሲላት እንግዲህ አቀፈችው ማለት ነው። ንግስት ሲያቅፋት ቀጥታ ደግሞ ቅዱስ መጣ ማለት ነው። ቅዱስ ሲመጣ እንግዲህ ምንድን ነው ይላል ማለት ነው። ቅዱስ ሲመጣ እሷም ትደነግጣለች። አይዟችሁ ምናምን ይላል። እሺ ሲል የአብየል እጮኛ ነኝ አለ ማለት ነው። እንግዲህ ብሎ ራሱን አስተዋወቀው። ኤቢን እንግዲህ እንደሚያፈቅራት እንደሚወዳት አንቺ እሷ እንደማትወደውና እሱ እንደሚወዳትም ነገረው ማለት ነው። እንግዲህ ቅዱስ ያው እንግዲህ ምንም ማድረግ አልችልም ማለት እሱም ደግሞ እንዴት ነህ አርቱን ብሎ ሲለው በህንደኛ መለሰለት። አረ የሚለው አልገባኝ ምንድን ነው የሚለው ኤቢ ያላት ህንደኛ ስለሚያወራ ነው ማለችው ማለት ነው። እንግዲህ በጣም ደስ በሚል ሁኔታ አዲስ ዜና ይዤ መጥቻለሁ። ደስ የሚል ነገር ሰርፕራይዝ አላችሁ ይላል። እንግዲህ አደራ ኤቢን እንዳትጎዳት የምትወዳት ተሆነ ይለዋል። አሁን እንግዲህ ሳልም የነበረውን እንግዲህ አስተሳክቶልኛል እና ልንጋባ ነው ይለዋል። እሺ በቃ እኔም ከህይወትሽ ወጥቻለሁ ኤቢ አላት። ኤቢ እወድሻለሁ ከህይወትሽ ወጥቻለሁ አላት ማለት ነው። ህይወትሽን ኖሪ ነው አላት። እንግዲህ እንደዛ ብሎ ይላል ማለት ነው። እሱም ይሄዳል። እሺ ምንድነው አዲስ ነገር ምንድነው ምናምን ስትለው አይ እማዬ ጋር ሆነሽ ነው የምነግርሽ፣ እዚህማ ብቻሽን አይደለም የምነግርሽ፣ ስለዛ ሰርፕራይዝ አለኝ ይላታል። እንዴ ምንድነው ሰርፕራይዝ ስትለው ና ያልኩሽ አለና እንግዲህ ይዟት ሄደ ማለት ነው። ማርቲ መጣይ። ማርቲ ምንድነው ስትለው እማዬ እንዴት ነሽ ብሎ ሰላምታውን ጠይቆ በመጀመሪያ እንኳን ደስ ያላችሁ አባዬ ስለተፈታ አለ። አዎ በጣም ደስ ብሎናል ልጅ። አሁን እንግዲህ የእህቴ መጥፋት ነው እያለኝ በጣም ተጨናንቃ ነበር። እንግዲህ እህቷ በመጥፋቷ እሷ ሙታለች የሆነ ነገር ሆናለች እያለች ነበረ እያለች ያለችው። እሷ ግን አለች ማለት ነው። ሆቴል ተከራይታ ነው ያለችው መድኃኒት ሰው እነሱም ወስዶ እንግዲህ ያለውን ነገር አስረዳት። እሺ ንገረን አለችው። እንዴት ተረጋጊያ ብዬ ላለችና እሷ ጠየቀችው። ቀስ አድርጋ ስጠይቀው መድኃኒት አለች እኔ አጎቴ እንትና አልጋ ይዛለች እኔ አጎት ሆቴል ነበርና እዛ ነው አልጋ ያዘችው ምናምን ይላታል። እንዴ እውነትህን ነው? አዎ እማዬ እሷ እንግዲህ መከሰስ አለባት፣ እንደዛ ከሆነ እሷ ትከሰሳለች ስትለው በመጀመሪያ በአይኔ ማየት ፈልጋለሁ አለች። እሺ ካልሽ እሺ ይዤሽ ልሄድ አላት ማለት ነው። እንግዲህ አብሬ ልሄድ ስትል
ኤቢም አይ እኔና ቃዲስ እንሄዳለን አንቺ አትሄጂም ብላ ቃዲስ ነው ይዛ ሄደችው ማለት ነው። እንግዲህ ቃዲስ ያለችበትን አሳዩት ማለት ነው። ቆርቆሮ ገቡ። ቆርቆሮ ሲገቡ እንግዲህ ማን ነው እያለች መድኃኒትም ግላሷ ተቀምጣች ሰይጣን ማለት ነው እንግዲህ ተቆረቆራለች። ማርቲ ስከፍትላት በጣም ነው ስታያት በጣም ነው ስሜቷን መቆጣጠር አልቻለችም። በጣም ተናዳባታለች። አንቂ ገልሻለሁ አለቻት ማለት ነው። ደበደበቻት። በቃ የምታደርጋት በንክሻ በትነክታት ራሱ በጣም ደስተኛ ናት። እንዴት እንደዚህ ታደርጋለሽ? እኔ እህትሽን እንዴት ባሌን ታሳስረዋለሽ? እንዴት እንደዚህ ታደርጊያለሽ አለቻት። በቃ በጣም ተናደደችባት። በጣም ነው የተበሳጨችባት። ግን እሷ ምንም አልመሰላት እና እባክሽ እህቴ እንደዚህ አይደለም አለቻት። በእናቷ ማለችላት። በቃ በማህተቧን ሁላ ነው የመጠሰችው። እንግዲህ ያለ ዛሬ ቀጠለች። እኔ ብሞት ቀብር ላይ እንዳትቆሚ አንቺን በስሞች ቀብርሽ ላይ አልቆምም ብላ ትላታለች። እባክሽ ተረጋጊ ማርቲ ስትላት ምንም አይነት ወሬ መስማትም አልፈልግም፣ አንቺንም ማየት አልፈልግም፣ በቃ ከቤቴም እንዳትመጪ፣ በቃ አንቺ የሚባል እህት የለኝም በቃ ብላ ትላታለች። እባክሽ ማርቲ ተረጋጊ ትላት። አይ ምንም አይነት ነገር ከአንቺ መስማት አልፈልግም ብላ ተነስታ በሯን ዘግታ ትወጣለች። እንግዲህ መድኃኒትም ይሄን ነገርማ ማወቅ አለብሽ፣ እንግዲህ ቪዲዮውንም ቢለቀው ይለቀዋል እንጂ በፍጹም ደረጀ ከሰላም ልጅ እንደወለደ ማወቅ አለባት ትላለች። ከዛ እሷም ተነስታ ወደ ቤቷ ትሄዳለች። ቤቷ ሄዳ እንግዲህ በጣም በንዴት በብስጭት ነው ያለችው ማርቲ። ደረጀም ግራ ተገብቶታል። እንግዲህ ኤቢ ደውላ አባዬ ታገኘች እኮ መድኃኒት ያለችበት እኮ ታወቀ። እንዴት የታገኝሻት ነው ያለው። የታገኝሻት ብሎ የደነገጠው በጣም ደነገጠ። አይ አባዬ እሷንማ እኮ አገኘኋት፣ ቃዱስ ያለችበትን ቦታ አገኛት እና አሁን እማዬ ልታገኛት ሄደሽ ስትለው በጣም እንዴ አይሆንም ማለት እንዴ አባዬ ምን ላድረግ ማገኘት አለብኝ በህይወት መኖሯን እርግጠኛ ስላልሆንኩኝ ሄጄ ማረጋገጥ አለብኝ ብላ ተነስታ ሄደች ስትለው ለምን አብረሻት አላልሽም ሲል እማዬም ቢያለች ቃዱስ ጋር ሄደችው አለችው ማለት ነው። እሺ መድኃኒት ስልኳ አለች ስላት አይ ስልኳ አይሰራም አባዬ ስልኳ አይሰራም አለች። መገናኘት የለባቸውም ኤቢ መገናኘት የለባቸውም አለው። እንዴ አባዬ ለምን ስትለው እሺ በቃ እኔ ልጅ በቃ አትመጣም እንደስትለው እመጣለሁ በቃ ልጅ ብሎ ነው ስልኩን የዘጋው። እንግዲህ ጭንቀት ላይ ነው ያለው። በጣም ተጨናንቋል። ትጨናነቅ እንግዲህ ደውሎ ይጠራዋል ማለት ነው። ናታልን ደውሎ ጠራው። ናታልን ደግሞ ጠየቀው ማለት ነው። ናታል ጭንቀት ውስጥ ነኝ አለ። እንዴት ነው አባዬ አሁን እኮ ነፃ ወጥተሃል፣ በቃ መድኃኒት እኮ ተገኘች፣ አሁን እኮ ነፃ ወጥተሃል አለው። ምንም ነፃ አልወጣሁ ናታል። ነፃ ያወጣሁ ምን ነፃ ያወጣለሁ ናታል ወንጀለኛ ነኝ እኔ ነፃ አልወጣሁም ይላል። አይዞህ በቃ አይ አባዬ ሁሉንም ነገር በቃ በእንትን አስብ ይላል። እና ማርታ መጣች እንደዚህ ላይ እንጃ ማርቲ መምጣት አልመጣችም። እኔ ባለው ሰዓት ግን መታ እንደሆነ ሲዳጣ ጋር ደውላት እንደዚህ ነው ደውለላት አለው። ዳጣ ጋር ደወለ። ዳጣ ጋር ደውሎ እንግዲህ ጠይቃት አልመጣችም። እማዬ መታለች ግን አልሰማችም ማለችው ማለት ነው። አልሰማችም አለው። አልሰማችም ስትለው አይ ናታል ይሄ እኮ አሁን ለአሁን ነው እንጂ እኮ በቃ ትሰማለች እኮ ናታል ይላል። እንግዲህ አባዬ አይዞት፣ እንግዲህ አባዬ አይዞህ፣ አትናደድ፣ በቃ አትበሳጭ እና ደግሞ በቃ ተረጋጋ አባዬ ይለዋል። አይ ናታል ያደረግኩት ነገር እኮ ሊያረጋጋኝም ሆነ ምንም ሊያደርገኝ አልቻለም። በጣም ነው ውስጤ በጣም ተጨናንቋል። ማርታ ተሰማች እንግዲህ አበቃልኝ አለቀለት ይላል። አይዞህ ተረጋጋ አባዬ፣ እንደዚህማ ተስፋ አትቁረጥ፣ እንደዚህማ መሆን የለብህም አባዬ ብሎ ያጽናናዋል። እንግዲህ በፍጹም አሁንማ በቃ ተስፋ የቆረኩበት ቀን ነው ብሎ አይጨናነቃል ማለት ነው። እንግዲህ ደረጀ በጣም ነው የተጨናነቀው። በጣም ነው ያኔ እንለው የምናገረው ግራ ገብቶታል። ምን ማድረግ እንዳለበት ሁሉ አላወቀም ማለት ነው። አሁን ምን ማድረግ አለብኝ ይላል። አይ እንግዲህ አባዬ አይዞህ ሁሉም ነገር ታልፈዋለህ ይላል። እንግዲህ ሰላምም ደውላ ናታል ጋር ደውላለት ነበር። ናታል ስልክ አላነሳላት አለ። ስልክ አላነሳላት ሲል እንዴ ሰላምዬ እኮ ናት ለምንድን ነው የማታነሳላት ትለዋለች። እሺ ብሎ ስልክ አነሳላት። እንዴት ነሽ ሲላት እኔ በጣም ነው የታዘብኩሽ ይላታል። እኔ በጣም ነው የታዘብኩሽ እንዴት እንደዚህ ይሆናል አላት ማለት ነው። እባክህ ናታል እባክህ ተረዳኝ ብላ እንግዲህ ናታልንም ለማስረዳትም ሆነ አለች ማለት ነው። እንግዲህ መድኃኒት ቀጥ ብላ ቤት መታለች። ይሄን ነገርማ መናገር አለብኝ ብላ ቤት ሁሉ መታለች ማለት ነው። በሚገርም ሁኔታ ለማርቲም ነግራታለች። ማርቲ እንግዲህ ሊሆን አይችልም ብላ በጭንቀት ላይ ናት ማለት ነው። በብስጭት በጣም ተናዳለች፣ ተቃጥላለች። ያኔ እንዴት እንደዚህ ያደርገኛል ብላ
ተንቀጥቅጣለች። የምትናገረውንም አታውቀውም። እንግዲህ ውድ ቤተሰቦቼ በጣም የሚያሳዝን ሁኔታ ሁሉንም ነገር ነግራታለች። መድኃኒት ቤቷ ድረስ መጣ ዲኤንኤ ምርመራውን እና የሰጠቻት እኔን ታላማሽኝ የውልሽ ብላ ሰጥታታለች። ማርቲም እንግዲህ ጭንቀት ላይ ነው ደረጀ ማለት ነው።